ጽጌሬዳ በጣም በሚያሳዝን ሁኔታ እንግዲህ ነቢዩን ይቅርታ ጠይቀዋለች ምንም ባላጠፋችው ምክንያቱም ፌበን እንግዲህ በጣም የሀብታም ልጅ እንደመሆኗ በተለይ ደግሞ ነቢዩ ራሱ የሀብታም ልጅ እንደመሆናቸው እሷ ባልሰራቸው ስራ ይቅርታ መጠየቅ አለብሽ ብላ እንግዲህ አናዛትም ነበረ። በዚህ ጉዳይ እንግዲህ ያው ጽጌሬዳ እኔ ምንም ጥፋት አላጠፋም፣ ስለዚህ ይቅርታ ልለው የሚችልበት አንዳችን ምክንያት የለኝም፣ ለምንድን ነው ይቅርታ የምጠይቀው ማለት እንግዲህ ከፌበን ጋር በጣም ስትከራከር ነበረ። ፌበን ደግሞ ነቢዩን በጣም ስለወደደችው እና እንዲሁም ደግሞ ለመጀመሪያ ጊዜ ሲተያዩ ንቋት ስለነበረ እንዴት እኔ ፌበን የመሰለች ልጅ ይንቀኛል፣ ስለዚህ አሳየዋለሁ እያለች በጣም እልህ ተጋብታ እየፎከረች ነው ያለችው። ምክንያቱም ለመጀመሪያ ጊዜ ሲተዋወቁ ዝቅ አድርጓት ነበረ ሰው ፌበን ማለት እንግዲህ የሀብታም ልጅ ስትሆን፣ ከዛ በተጨማሪ ደግሞ ማንም ሰው ዝቅ አድርጎ አይቷት እንደማያውቅ እንዲሁም ደግሞ ወንዶች ሁላ እሷን እንደሚመኙ አድርጋ ነበር። ግን በነቢዩ ስትመጣና ነቢዩን ደግሞ ስታገኘው የገጠማት ነገር ሌላ ነበረ። ስለዚህ ነቢዩን መበቀል አለብኝ፣ ይሄ ልጅ እንደምንም አድርጌ የራሴ ማድረግ አለብኝ፣ ሁለታችንም የሀብታም ልጆች ነን፣ ስለዚህ ጥንዶች እንሆናለን የሚል አመለካከት ስላላት እንግዲህ በአንድ ግቢ እየተማሩ አዲስ ግቢ አሳይ በሚል ግጭት ነበር እንግዲህ ግጭታቸው የተጀመረው። ጽጌሬዳ በወቅቱ የዋህ እንዲሁም ደግሞ እናቴን ላግዝ በሚለው ተደብቃ ከነ ነቢዩ ቤት ስራ ትሰራለች ማለት ነው። እንግዲህ የቤት ሰራተኝነት ተቀጥራ እየሰራች ነው። ይህንንም አጋጣሚ በመጠቀም እንግዲህ ፌበን በነቢዩ ፊት እና በጓደኛው ፊት በጣም ስታንቋሻት ነበር ማለት ይቻላል። ዝቅ ስታደርጋትም ነበረ። እንደገና ደግሞ እንግዲህ አሁን ላይ ትምህርት ቤት ተጣልተው ከሄዱም በኋላ ነቢዩ ይቅርታ ትጠይቀኛለሽ እያላት ነው። በእርግጥ በሌሊት ደውላ የምታስቸግረኝ እሷ ናት ብሎ ነው እንግዲህ ነቢዩ የሚያምነው። እዚህ ተሳስታለች። ነገር ግን ፌበን በእሷ ስልክ ደውላ ብዙ ችግሮችን ፈጥራ ነበረ እንደምታስቸግረው፣ እንዲሁም ደግሞ ጠዋት ለአለቃው ለዩኒቨርሲቲው ተናግራ እንዳስቀጣችው የቤት ስራ አልሰራንም በማለት አንድ ላይ መስራት የነበረብን እኔ ብቻ ነኝ የሰሩት ማለት እንግዲህ ጽጌሬዳ ከሳኛለች በሚል ነው እንግዲህ ጠባቸው ማለት ነው። ሰው ነቢዩ እዚህ ጋር ቆም ብሎ ማረጋጋትና ማጣራት ነበረበት። ዝም ብሎ ገና ለገና የድሃ ልጅ ስለሆነች ብቻ ጽጌሬዳ እንደዛ ታደርጋለች ብሎ መናገር አልነበረበትም። ስለዚህ ጽጌም እንግዲህ ድክምክም ብሏት ነው ወደ ቤት የምገባው። ከዛ እንግዲህ የጽጌሬዳ እናት ያው ከነ ፌበን የቤት ሰራተኝነት እየሰራች ስለሆነ ያለችው ፌበን ምን ትላለች? ለምን እንትን አንልም፣ በቃ እንደዚህ ሰዎች እናስወጣቸው ከኛ ቤት ምን ያደርጉልናል? ሰራተኛ ከሆነ በጣም ብዙ አለና ይቺ ዘርፌና ልጇ ከኛ ቤት ይወጡ ትላታለች ማለት ነው። እንግዲህ ፌበን እናት ደግሞ አይ ዘርፌ በጭራሽ እዚህ ቤት አትወጣም፣ ምክንያቱም በጣም ብዙ ሚስጥሮችን ታውቃለች አለች። እንግዲህ የጽጌሬዳ እናት በጣም ሚስጥር ታውቅባታለች ለፌበን እናት ማለት ነው። እዛ ፌበንም ምን አይነት ሚስጥር ነው የምታውቅብሽ እያለች ስታፈጣትም ነበረ። ግን እናት ልትናገር ፍቃደኛ አልነበረችም። ዘርፌ እዚህ ቤት ወጣሽ ማለት እንዳለ ሚስጥሮች ወጡ፣ ከዛ ጠላቶች ራሱ በጣም ያጠቁኛል ትላለች። እና እንግዲህ ማየት ሚስጥር ደብቃ ነው የፌበን እናት ዘርፌን ይህን ያክል ከቤቴ እየጨቆንኩም እያስገደድኳትም ቢሆን አሰራርታለሁ እንጂ ከእኔ ቤትማ ወጥታ እንድትሄድ አልፈልግም እና አልፈቅድም ያለችው ሰው ዘርፌ ምንድን አድርጋ ነው የሚለው ደግሞ ጥያቄ ነው። ይህንም እንግዲህ በጣም እየተሞላቀቀችባት ትገኛለች። እንግዲህ ያው ጽጌሬዳ ዛሬ ወደ ስራ ስትመለስ በጣም አምሽታ ነው እንግዲህ የመጣችው። እናቷ በዚህ ሰዓት በጣም ተጨንቃ ነበረ። ምክንያቱም የት ናት ልጅ እያለች እንግዲህ ፌበን ያው ስትጠይቃት እያጠናች ነው፣ ለእናቷ እያጠናው ነው ዩኒቨርሲቲ ላይ ምናምን ብላ ነው ዋሽታ ነው የምትሄደው። በድብቅ ነው የምትሰራው የኔ ቤት ሰራተኝነት በትርፍ ጊዜዋ እና ያም ደግሞ ከነ ነቢዩ ቤት ሲሆን በጣም ነው የገረማት። በሌላ በኩል ደግሞ ያው ደውሎላት አለቃዋ ምን ነው ዛሬ አረፈድሽ ሲላት ይቅርታ በማለት እንግዲህ ያው አቶ መስፍን ደውሎ ዛሬ አረፈድሽ በሰላም ነው ሲላት ተኝታ ነበረ። ምክንያቱም አምሽታን የመጣችው ደክሟታል። እራት እንኳን መብላት እስከሚያቅታት ድረስ ነው የደከማትና ይህንን ነገር በጣም እምቢ ብላ ነበረ። ከዛ ብዙ ነገሮች ለማስኬድ ለማስቀጠር ራሷ አልሞከረችም። እንደምንም አድርጋ እናቷን አሳምና ተኛች ማለት ነው። እራት እበላለሁ ብላ በልታ ተኛች ማለት ነው። ከዛ እንግዲህ ሀሳብ ምንድን ነው በአጭሩ ጉዳዩን መቋጨት ነው የፈለጉት። እናም እንግዲህ ፌበን ያው ፈልግሻለሁ፣ ልጅ ስትመጣ ንገሪልኝ፣ የት ሄዳ ነው ሲጀመር እኔ የሆነ ከአንድ ወንድ ጋር ነው እንጂ እንደዚህ እየተልከሰከሰች ያለችው እስካሁንማ ምን ፈልጋ ነው ታዲያ ተመልሳ ማትመጣ እያለች ነበረ። ሰው ለዘርፌ ነገር እያመላለሰች ነበረ። ከዛ በተጨማሪ እንግዲህ እሺ በማለት ዘርፌም ጉዳዩን ያው ዝም ብላለች። የኔ ልጅ እንደዛ አታደርግም ብላ በእምነት ነው የመለሰችላት። ምክንያቱም በቃ
ስለምታምናት ጽጌረዳ ምንም ስህተት እንደማሰራ ችግር የለውም ወንድ ጋርም አትልከሰከስም በማለት ዝም አለቻት ማለት ነው። ጽጌረዳም ያው ወደ ክፍሏ ሄዳ ጠጉሯን ማበጣጠር ጀመረች። በዚህ ቅጽበት እንግዲህ ከመጣሽ በኋላ ተሎ እንድትመጣ ተጠራሽ ማለት ነው ወደ መኝታ ክፍሏ። እንግዲህ ጽጌረዳም ሄደች። በወቅቱ ከሄደችም በኋላ ምንድነው ስታደርግ የነበረው ፈለግሽ ስትላት፣ አዎ ይቅርታ ጠይቀዋለች ነብዩን። ለምን በቃ ጠይቀዋለች አትጠይቅም ብላ ነበረ እና ስትመልስላት ራሱ ቆይ ይህን ያክል ነው እንዲህ እየተናነቅ ነው ወይ ምን አድርጌሽ ነው እያለቻት እንግዲህ ፌበን በጣም ስትጮህባት ነበረ። እንግዲህ እሷም በእርጋታ ነው ያናገረቻት። በእርግጥ ጽጌረዳ ምንም በቃ ድክምክም ብሏ ስለነበረ በእርጋታ አናግራት ወደ መጣችበት መመለስ ነበር የፈለገችው። ግን እሷ ልትፋታት አልቻለችም። የሚገርመው ነገር እንዴት ተናንቀናል ምናምን እያለች በጣም ጮኸችባት ማለት ነው። ስለዚህ ይቅርታ ጠይቃልሻለች፣ እምቢ አለቻት፣ ሄደች አደረች። በጧቱ ግን በቃ እንደ አጋጣሚ ደግሞ ፌበን ትልቅ አጋጣሚ ያገኘች። ተደብቃ በትርፍ ጊዜዋ ስራ እንደምትሰራ ከነ ነብዩ ቤት ደረሰችባት። ይህንን አጋጣሚ በመጠቀም ይቅርታ ጠይቀዋለሽ የሚል ድጋሚ ያነሳችላት። ከዛ ጽጌም እንግዲህ ሳትፈልግ በግዷ ይቅርታ ለመጠየቅ ተገደደች። ያውም ደግሞ ተንበርክካ ማለት ነው። ከቤት እዚህ ምን ሰራለች ስትላት በትርፍ ሰዓት የስራ እየሰሩ ነው ስትላት እናትሽ ታውቃለች? አታውቅም። እውነቱን የነገረቻት። የሚገርመው ነገር የደበቀቻት ነገር አልነበረም እና እውነቱን ስትነግራት በቃ ይህንን አጋጣሚማ እጠቀምበታለሁ በማለት እንግዲህ ለእናትሽ ከምነግራት እና ይቅርታ ከምጠይቂው ትምህርት ቤት ግቢ ላይ ትላታለች። እሷም ተስማማች። ያው እናቷ ማወቅ እንደማትፈልግ እንዲሁም ደግሞ እናቷ ትምህርቷ ላይ ብቻ ትኩረት እንደምታደርግ ስለምትፈልግ እሷ የቤት ሰራተኛ ብትሆንም ልጅቱ ራሱ እንደዛ መሆን የለባትም ብላ የምታስብ እና በጠዋቱ ራሱ ነብዩ በጣም ጮህባት ነበረ። የድሃ ልጅ ነሽ አንቺ፣ ምንድን ነው እንደዚህ በቃ የሚያደርግሽ? ፊትሽን በመስታወት አይተሽዋል ወይ ምናምን እያለ በጣም ዚንቆሻን የነበረ። ጽጌም ያው ዝም ምን ያለችው ማለት ነው። ምክንያቱም ራሷን ስለምታውቅ ብዙ መናገር አልፈለገችም። ምላፊ ቃል አባቱም አላየውም። እንግዲህ ነብዩ በጣም የሀብታም ልጅ እንደመሆኑ ራሱ እንደ ትልቅ ነገር ነው የሚያው። ይሄ ነገር ትንሽ መካበድ እና ተጋኗል። በጣም ሞራሏን እየነካት ነበረ። ነገር ግን ምንም አይነት መልስ ሳትመልስ እሺ ቻው ብላ ስራዋን ሰርታ ወጣች ማለት ነው። እንግዲህ በርጋ ሲገናኙ ከፌቨን ጋር ስራዋን ስትነግራት ቀጥ ብላ በቃ ነይ ዛሬ ከትምህርት ቤት ፀሐይም ከምንም ገላግዬሻለሁ፣ ምክንያቱም በታክሲ እወስድሻለሁ፣ ግን በታክሲ መወስድሽ እዛ ይቅርታ ልጠይቅሽ ነው ትልና ይዛት ትሄዳለች። እና የነብዩ ጓደኛ ግን ገብቶታል። የሚገርማችሁ ነገር ምክንያቱም እሷ ንጹህ እንደሆነች ገብቶታል። ምንም ጥፋት እንዳላጠፋች ተረድቷል። እንደውም በተቃራኒው ፌቨንን የጠረጠራት። ነብዩም እንግዲህ በጣም በቃ ደስ አለው ይቅርታ ስለጠየቀችው ተንበርክካ። ያውም ከዛ በተጨማሪ እንግዲህ አንቺ ግን ፌቨን ሞኝ ነሽ እንዴ? እኔ አሁን ለአንድ ተራ ሰራተኛ እንዴት ነው የምቀየመው? ይቅርታ ምናምን በብያሽ እንደዚህ የምታስገድጃት? ሲጀመር እኮ በቃ ቀላል ነው ይላታል። እና በደንብ ነው የመልስነት የመታችላት። ፌቨንም ተንበርክካ ያው እናቷን ላለማስከፋት ስትል ይህን ነገር ለማድረግ ተገዳለች ማለት ነው። ካረገችውም በኋላ እንግዲህ ጥላቸውን ሄደችው። የነብዩ ጓደኛም በጣም ነው ያዘነው። ፌቨንም እንግዲህ ተከትላት ነበር ሄደችው። ስለዚህ አሁን ፌቨን ቃሏን ትጠብቃለች ወይስ ደግሞ ለዘርፌ ትናገራለች? የቤት ሰራተኛ እንደሆነች ጽጌ እና በትርፍ ሰዓቷ ከነ ነብዩ ቤት እንደምትሰራ ካወቀች በእርግጠኝነት እንግዲህ ሌላ መዘዝ ሊመጣባት ይችላል። እንቅልፍም እየተኛች አይደለም፣ ሰው ድክምክም እያላት ነው ያለችው። እናም የጽጌረዳ መጨረሻ ምን ሊሆን ይችላል? ፌቨን ቃሏን የምትጠብቅ ይመስላችኋል?